ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አራት አሁን የተሰሙ ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። በአማራ ክልል በተለያዩ አካባቢዎች ውጊያዎች እንደቀጠሉ ይገኛሉ። ከባህር ዳር 55 ኪሎ ሜትር ርቀት ላይ ወረታ ከተማ ከባድ ውጊያ መደረጉም ከአካባቢው ይወጡ ያሉ መረጃዎች አመልክተዋል። በተጨማሪም በገነቴ፣ በሳይንት፣ በሰሜን ሸዋ አካባቢዎችም በፋኖ ኃይሎችና በሀገር መከላከያ ሰራዊት መካከል ከባድ ውጊያ የተደረገ ሲሆን ቁሳዊና ሰብአዊ ጉዳት መድረሱን መረጃዎች አመልክተዋል። ይህ በእንዲህ እንዳለ የኤርትራ ጦር በወልቃይት አቅጣጫ እየተጠጋ ነው ተብሏል። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፍ ተቋማት ይፋ አድርገዋል። ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሬት የተሰኘ የግጭት ሁኔታዎችን የሚተነትን ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋናነት በሁለት አቅጣጫዎች ጦራቸውን ወደ ድንበር አንቀሳቅሰዋል ብሏል። ህወሓት ወደ አማራ ክልልና አፋር አዋሳኝ አካባቢዎች ኃይሉን ማስጠጋቱን ተናግሯል። በሌላ በኩልም ሻዕቢያ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራ፣ ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሬት ሪፖርት ያመለክታል። ኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመለከተ ሲሆን በዚሁ አቅራቢያም የህወሓት አርሚ 7 ታንክ ጭምር ታጥቆ ሸረሪና ላይ በተጠንቀቅ መቆሙ ተሰምቷል። ሁለተኛው ግንባር ደግሞ በባድመ ድንበር በኩል ሲሆን ሻዕቢያ ጦሩን እስከ መቀሌ ድረስ ያስገባው በዚያው አቅጣጫ መሆኑ ተረጋግጧል። ከህወሓት ጀርባ ሆኖ ጦርነቱን ወደ መሀል ሀገርን ለመግፋት ከባድመ እስከ አዲግራት ጦር ያስገባው ሻዕቢያ ወታደራዊ ሎጂስቲኩን በትግራይ መዲና መቀሌ ከተማ አስገብቷል ተብሏል። የሻዕቢያ ጦር መቀሌ መድረሱን አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሬት በአካባቢውም ወታደራዊ ተሽከርካሪዎች እንቅስቃሴ መኖሩን ጠቁሟል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ያለ የሌለ ኃይሉን ሰብስቦ ሲያስጠጋም ሻዕቢያ ከጀርባ በታንክ የታጀበ ጦር ከባድመ እስከ አዲግራት እያስገባ ነው ብሏል። በተመሳሳይም በኢትዮጵያ መንግስት በኩል ከፍተኛ ወታደራዊ ኃይል እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑን ተቋሙ ጠቁሟል። ከፋኖ አማጺዎች ጋር ውጊያ ላይ የነበረው መከላከያ ሰራዊት ከሰሞኑ ከአንዳንድ የአማራ ክልል አካባቢዎች ለቆ ወደ ትግራይ አዋሳኝ ቦታዎችና ወደ ኤርትራ ድንበር እየተጠጋ መሆኑ ተሰምቷል። በአንዳንድ ጎራ በተሰለፉት ሻዕቢያ፣ ህወሓት በኩል የጦርነት ዝግጅቱ እየተደረገ ያለው በኢትዮጵያ ግዛት ውስጥ መሆኑን ሪፖርቱ አመላክቷል። ከህወሓት ጋር የተቀናጀው ሻዕቢያ አይቀሬ ነው በተባለለት ጦርነት እየተዘጋጀ የሚገኘው በኢትዮጵያ ድንበር ውስጥ መሆኑ ተቋሙ በካርታ አስደግፎ ያወጣው ሪፖርት ያመለክታል። ይህ በእንዲህ እንዳለ አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲል ከሰሞኑ ተናግረዋል። ከዚሁ ጋር ተያይዞ ከትናንት በስቲያ አርብ ሌሊት 7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበረ ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብይ አዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል በአብይ አዲ በሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው ትራንስ መጋዘን አካባቢ ሰፍሯል። በተጨማሪም ሜካናይዝድና ከባድ መሳሪያዎች የታጠቀ ሌላኛው የጦር ክፍል ጭኔ ተብሎ በሚጠራው ስፍራ መመሸጉ ተገልጿል። በሌላ በኩልም ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን አስመልክቶ ትናንት ቅዳሜ ባወጣው መግለጫ ለኢትዮጵያ ህዝብ ጥሪ አቅርቧል። በመግለጫውም የፌዴራል መንግስት የትግራይን ህዝብ ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙት ይጠበቃል፣ ለልጆቻቸው ዓላማ ቢስ ከሆነው ደም አፋሳሽ ጦርነት ልታድኑ ይገባል ሲል ገልጿል። ወደሚቀጥለው መረጃችን ስናልፍ የዓለም ጤና ድርጅት በአማራ ክልል በጤና ባለሙያዎች ላይ የሚፈጸም ጥቃት በአስቸኳይ በገለልተኛ ወገን እንዲመረመር ጠየቀ። የዓለም ጤና ድርጅት በግጭት ውስጥ ባለው አማራ ክልል ውስጥም እየተፈጸመ ባለው የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቋል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩ ጽሑፍ ግድያን፣ እስርና ድብደባን ጨምሮ የጤና ባለሙያዎች የተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴዎድሮስ ከ10 ቀናት በፊት ዶክተር ጸጋይ ሰሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዚያ በኋላ ህይወቱ አልፎ መገኘቱን በጽሑፋቸው ጠቅሰዋል። ከዚህ ባሻገር በመንግስትና የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞች ህይወታቸውን አጥተዋል ብለዋል። ኢንተርኔት አገልግሎት መቋረጥ ምክንያቱም መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴዎድሮስ በተፈጠሩ ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸው አጽንኦት ሰጥተዋል። መቋጫ ባልተገኘለት የክልሉ ግጭት የጤና ተቋማትና ትምህርት ቤቶች ጨምሮም በርካታ የሲቪል መሰረተ ልማቶች መውደማቸውን የተገለጸ ሲሆን የጤና ባለሙያዎች በሁለቱ ተፋላሚ ወገኖችና የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ባለፈው ዓመት በባህር ዳር ጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ
ዶክተር አንዱዓለም ዳኘ ከስራ ወደ ቤታቸው ሲመለሱ በታጣቂዎች መገደላቸው ይታወሳል። ዶክተር አንዱዓለም የባህር ዳር ዩኒቨርሲቲ ስር በሚገኘው ጥበበ ግዮን ስፔሻላይዝድ ሆስፒታል የጉበት የቆሽትና የሐሞት ከረጢት ስፔሻል ሐኪም ተመራማሪ እንዲሁም መምህር ነበሩ። ህዳር ላይም በምዕራብ ጎንደር ዞን መተማ አጠቃላይ ሆስፒታል ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ታፍኖ ከተወሰደ በኋላ የተጠየቀውን 3.5 ሚሊዮን ብር የማስለቀቂያ ገንዘብ ቢከፈልም መገደሉን የቤተሰቡ አባላት ለቢቢሲ ተናግረዋል። በግጭት ቀጠና ውስጥ የሆነው ለህብረተሰብ አገልግሎት የሚሰጡ የጤናና የትምህርት ባለሙያዎች ላይ ግድያ፣ እገታ፣ እስር እንዲሁም ድብደባ እንደሚደርስባቸው ይነገራል። ፌዴራል መንግስት የክልሉን ጨምሮ ልዩ ኃይሎች ትጥቅ እንዲፈቱ የወሰደውን እርምጃ ተከትሎ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ግጭት ከተቀሰቀሰ ከ2 ዓመት በላይ አስቆጥሯል። ግጭቱ በክልሉ በተለያዩ አካባቢዎች የተስፋፋ ሲሆን በበርካታ ዞኖችና ወረዳዎች ግጭቶች እየተካሄዱ ነው። ምንም እንኳን በግጭቱም ሁለቱም ወገኖች ኪሳራ እያጋጠማቸው እንደሆነ ቢነገርም ሰላማዊ ክልሉ ነዋሪዎች ትልቅ ዋጋ እየከፈሉ እንደሆነ የሰብአዊ ድርጅቶች ሪፖርቶች አመልክተዋል። በክልሉ ለሚፈጸሙ ግድያዎችና የሰብአዊ ጥሰቶች ሁለቱም ወገኖች የሚከሰሱ ቢሆንም ብዙ ጊዜ ያስተባብላሉ። ቢቢሲ ባካሄደው ምርመራ ከሐምሌ 2015 ዓ.ም ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው አመልክቷል። ምንም እንኳን እውነተኛው ግጭት ነክ ወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ 400 ከሆኑ የክልሉ 43 ጤና ባለሙያዎችና የሕክምና ምንጮች በሰበሰበው መረጃ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ለእነዚህም ጥቃቶች የመንግስት የጸጥታ ኃይሎች የተከሰሱ ሲሆን መንግስት በዚህ ጉዳይ የሰጠው ምላሽ የለም። ከዚህ ቀደም ዩኤን ኦቻ በአማራ ክልል በቀጠለው ግጭት ምክንያት ግብረሰናይ ድርጅቶች ችግር እየገጠማቸው እንደሆነና በርካታ ጉዳቶች ማጋጠማቸውን ገልጾ ያውቃል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በረድኤት ሰራተኞች ላይ እገታና ዝርፊያ ጥቃትን ጨምሮ 93 ክስተቶችም በአውሮፓ ያለው ብሎ ነበር ሲል ቢቢሲ አማርኛ መረጃውን አጋርቷል። ናልት ኢራን የኒውክሌር ስምምነት ላይ ለመድረስ ሲባል ከአቋሟ ፈቀቅ ብላ ለመነጋገር ዝግጁ መሆኗን ገልጻለች። ኢራን በአሜሪካ የተጣለባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ ለመድረስ ሀሳቡን ለማጤን ዝግጁ መሆኗን አንድ የኢራን ሚኒስቴር ለቢቢሲ ተናግረዋል። የአሜሪካ ባለስልጣናት ቴህራን እና ዋሽንግተን የሚያደርጉትን ድርድር ለመጓተት ተጠያቂዋ ኢራን እንጂ አሜሪካ እንዳልሆነች በተደጋጋሚ አጽንኦት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ቅዳሜ ዕለት ባደረጉት ንግግር ፕሬዚዳንት ዶናልድ ትራምፕ ስምምነቱ ላይ መድረስን እንደሚመርጡ ገልጸዋል። ይሁን እንጂ ከኢራን ጋር መስማማት ለመፈጸም እጅግ አስቸጋሪ ነገር እንደሆነ በማንሳት ወቅሰዋል። ቴህራን ውስጥም ከቢቢሲ ጋር ቃለ መጠይቅ ያደረጉት የኢራን ምክትል የውጭ ጉዳይ ሚኒስቴር ማጂድ ታክት ራቫንቺ ግን ኳሱ የአሜሪካ ሜዳ ላይ ነው ብለዋል። ይህን ስምምነት መፈጸም እንደሚፈልጉ የማረጋገጥ ኃላፊነት እንደሚጣልባቸው ተናግረዋል። ቅን ከሆኑ ወደ ስምምነቱ የሚያደርሰው መንገድ እንደምንወስድ እርግጠኛ ነኝ ሲሉ አክለዋል። በቀጠናው ያላቸው ወታደራዊ ኃይል እያጠናከሩ ያሉት ትራምፕ የኢራንን የኒውክሌር ፕሮግራም ለመግታት የሚያስችል ስምምነት ላይ የማይደረስ ከሆነ ቴህራን ላይ ጥቃት እንደሚፈጽሙ ዝተዋል። ትራምፕ ይህንን ያሉት ባለፈው አርብ መላው ኢራን ጸረ መንግስት ተቃውሞ ከተካሄደ በኋላ ነው። የሀገሪቱ መንግስት የተቃውሞውን ለማፈን በወሰደው እርምጃ በሺዎች የሚቆጠሩ ሰዎች መገደላቸውን የሰብአዊ መብቶች ተሟጋቾች ቡድኖች ገልጸዋል። አሜሪካና ኢራን ከሳምንት በፊት በባህረ ሰላጤው አገር ኦማን ውስጥ ቀጥተኛ ያልሆነ ንግግር አድርገዋል። በዚህ ድርድርም ሁለተኛ ዙር በሚቀጥለው ሳምንት ማክሰኞ ጃኔቫ ውስጥ እንደሚካሄድ ምክትል የውጭ ጉዳይ ሚኒስትሩ አረጋግጠዋል። ንግግሩ ከሞላ ጎደል በአዎንታዊ አቅጣጫ እየተጓዘ ነው፣ ለመደምደም ገና ነው ብለዋል። በዚህ ድርድር ቴህራን አቋሟን እንደምታስተካክል ማረጋገጫ ለመስጠት ስትል 60% የበለጸገ ዩራኒየምን ጥራት ለመቀነስ ሀሳብ ማቅረቧን ጠቁሟል። የኢራን ዩራኒየም አሁን ያለበት የጥራት ደረጃ ወደ ጦር መሳሪያነት ለመቀየር የቀረበ መሆኑ የሀገሪቱ መንግስት የኒውክሌር መሳሪያ ወደ ማምረት እያመራ ነው የሚለው ጥርጣሬ እንዲያጠናክር አድርጎታል። ኢራን ግን ይህን ውንጀላ በተደጋጋሚ ያስተባብላለች። ምክትል የውጭ ጉዳይ ሚኒስትሯ ስለ ማዕቀቦቹ ለመነጋገር ዝግጁ ከሆኑ እኛም ይህንን እና ከኒውክሌር ፕሮግራሞች ጋር በተያያዘ ሌሎች ጉዳዮች ላይ ለመወያየት ዝግጁ ነን ሲሉ ለቢቢሲ ተናግረዋል። ኢራን ይህን የምታደርገው ማዕቀቦቹ ሙሉ በሙሉ ሲነሱ ወይስ በከፊል የሚለው ግን በግልጽ ከመናገር ተቆጥቧል። ኢራን ከአውሮፓውያኑ 2015 ዓ.ም በተፈጸመው የኒውክሌር ስምምነት ወቅት እንዳደረገችው ሁሉም አሁንም ከ400 ኪሎ ግራም በላይ የሆነውን ከፍተኛ ደረጃ የበለጸገ ዩራኒየም ክምችቷን ወደ ሌላ አገር ለማጓጓዝ ተስማማ እንደሆነ ለታክት ራቫንቺ ጥያቄ አቅርቦላቸዋል። ምክትል ውጭ ጉዳይ ሚኒስትሩ በድርድሩ ሂደት ምን እንደሚፈጠር ለመናገር ጊዜው ገና ነው ሲሉ ምላሽ ሰጥተዋል። ከ10 ዓመት በፊት በተፈጸመው ባለብዙ ወገን ስምምነት አማካኝነት ኢራን 11000 ኪሎ ግራም ያህል ብዛት ያለው በዝቅተኛ ደረጃ የበለጸገ ዩራኒየም ወደ ሩሲያ ልካ ነበረ። ይሁን እንጂ ድርድር ከተፈጸመ ከ3 ዓመት በኋላም ትራምፕ አሜሪካን ከስምምነት አስወጥተዋታል። ሩሲያ አሁንም በኢራን የሚመጣ የበለጸገ ዩራኒየምን ለመቀበል ጥያቄ አቅርባለች። ከዚህ ቀደም የወጡ ዘገባዎች ቴህራን የኒውክሌር ማበልጸግ ተግባሯን በጊዜያዊነት ለማገድ ጥያቄ እንዳቀረበ ይጠቁማል። ትራምፕ አርብ ዕለት በሰጡት አስተያየት ምንም አይነት ዩራኒየም የማበልጸግ ተግባር አንፈልግም ብለው ነበረ።
ምክትል ውጭ ጉዳይ ሚኒስትሩ ታክ ትራቫንቺ ግን ዩራኒየም የማበልጸግ ጉዳይን ዜሮ ላይ ማድረግ የሚለው አሁን አጀንዳ አይደለም፣ እኛም እስከጠየቃችሁን ድረስ ጉዳዩ አሁን ላይ ጠረጴዛ ላይ አይደለም ሲሉ ለቢቢሲ ተናግረዋል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ ነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።